ኪራና የጽናት ደስታ እንግዲህ ትላንትና እንደኔ ያስደሰታችሁ ማን ነው? እስኪ የምሬ ነው የምላችሁ። በጣም ነው ደስ ያለኝ እውነት ለመናገር በጣም ደንግጫለሁ። ደግሞ ሰውየው ሲመጣ ኡፍ ያ ረቢ፣ እንደው ይሄ ሰውዬ አሁን መጣ በቃ ነገሮችን ሊያበለሻሽ ብዬ። ባለፈም እንደዚህ ፍቅራቸውን ገና እንደዛ ተገላለጹ ነው የመጣው የነበረው። አሁንም ደግሞ ሌላ ሴት ይዞለት መጥቶ ይሆን እያልኩ የምር ብቻ ትናንትና የጽናትና የኪራ መደናበርም በጣም አስቆኛል። ወይኔ ኪራ የሚለው ሁሉ ጠፋበት ከአባቱ ስር ማለት ነው። አይን ቀንደብን አያይም አለ። እውነት እኮ ነው። አንዳንድ ጊዜ እስራችን ያለውን ነገር ማየት አንችልም እና ራቅ ያለ ነገር ነው የምናየው። እና እንግዲህ ያኔ እሷ እኮ ነግራው ነበረ። ሰውየው ባለመረዳቱ ቁጣ ቁጣ ብሎ እንጂ ያስረዳት ያን ጊዜ ራሱ አረጋሼ ይሄንን እንኳን ማድረግ አልችልም እኔ ኪራ በህይወት ውስጥ የምታፈቅረው ሴት ልትኖር ትችላለች ስትለው ያኔ አሴትን እንዲያገባ ጽናትን ሲገፋፋት ማለት ነው ነግራው ነበረ ጽናቴ ማለት ነው። ግን አንቺ ከኔ የበለጠ አንቺ ታውቂያለሽ እንዴ ስለኔ ልጅ ማንም ሰው በህይወት ውስጥ የለም አለ ማለት ነው። ግን ያን ጊዜ ብሎ ቢረዳትና ብታስረዳው ኖሮ ይሄ ሁሉ ጣጣ ባልመጣ ነበረ ማለት ነው። እንግዲህ ትላንትና የእውነት ሰውየው በጣም ፊቱ ያስፈራ ነበር አመጣጡ። እኔ ጽናት ኪችን ሄዶ መደናበር እኮ ነው ያሳቀኝ ትላንት። ምን አለ ቤሎ ምረጥላት ብሎኛል። የምን ቤሎ? ምን አይነት ቤሎ አለ አለ። ብቻ በጨረሻው ደስ ብሎኛል። ሰንዬ ደግሞ የኔ ያዝናኝ ማለት ነው። ትራሷን አቅፋ ቁጭ አለች እኮ ምስኪን ነፈር። አረ ፈልጊ ባል ሞልቷል። ምን አባቱ ንጽና ባልና ጉንፋን ሞልቷል። አንቺ አልፈልግም ብለሽ እንጂ ራስሽን አሳምነሽዋል። እና የእውነት በጣም ደስ ያለኝ እኔ ናሆሜ እንዴት እንዳሳቀኝ አትጠይቁኝ። እንደው የምጣዱ እያለ የእንቅቡታን ጣጣ የሚባለው ለካ የእውነት ነው። እንደ ናሆሜ አይነቱ ከሆነ የምር እንዴት እንደሳኩኝ አትጠይቁኝ። ትናንትና ማለት እንትኑ ይሄ ምንድን ነው ስሙ የኪራ አባት መጥተው እንግዲህ ሊነግሯቸው እንትን ሲሉ የት አለች ታዲያ ልጅቷ በላምጣና አሳየና ሲሉ እቹት አባባ እቹት እኮ እቹት እናለ ኪሩቤል እያለ የእሱ እኮ መቸኮል የገረመኝና ብቻ ደስ ብሎኛል በእውነት። ጋሼ በጣም አስደንግጠው ነበር አመጣጣቸው። እንግዲህ ጽናትዬ ትዕግስትሽ እንግዲህ ውጤታማ ሆኗል። መጨረሻችሁ ይመር። ግን ደግሞ የኪራ ነገር በጣም ነው የሚያሳዝነው። የእናቱን ነገር አሁንም ተደብቆታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ የትላንትና ነገር የእውነት በጣም ነው ደስ ያለኝ። በጣም አስቀውኛል፣ አስደንግጦኛልም ማለት ነው። የኪራ አባት ስለመጡ በጣም ደንግጬ ነበር። አሁንም ደግሞ ፍቅራቸውን ሊያበላሹባቸው ይሆን እያልኩኝ እንግዲህ በመጨረሻም ጥሩ ሆነ ማለት ነው። ግን ደግሞ ኪራ አሁንም የተደበቀው እውነት አለ። አባትየውም ለእናቱ ደውሎ እባክሽን ልንገረው፣ ይሄ ልጅ ከዚህ የበለጠ መጎዳት አይችልም የለበትም። ስለዚህ እስከ መቼ እንደብቀዋለን? ደግሞም ኪራ ሕፃን ልጅ አይደለም፣ ራሱን ያውቃል። ለካ እሷ አያቴ ታማለች ያለችው እሷ ራሷ ታማ ነው ያለችው ይመስለኛል ሳስበው። እች ሴትዮ ግን ይሄ ልጅ እውነቱን ሳያውቅ አንድ ነገር እንዳትሆን ብዬ ፈራሁ በእውነት። ማለት የዘላለም መጸጸት ነው የሚሆንባቸው። መነገር አለበት። ለምን ሲባል እንዳትነግሩ ትላለች እንዴ አሁን እሱ ሀያቱ አይደለም የታመመችው፣ ራሱ እናቷ ታማ ነው ሐኪም ቤት ነው ያለችው የእሱ እናት ማለት ነው። ለዛም ነው አያቴ ታማ እዛ ነው ያለው ታላለችም። እንግዲህ ኪራ አሁን ላይ አያቴ እንዴት ናት ግን አሳዘነኝ በእውነት ነው የምላችሁ። ለጽናት እናቴ ናፍቃኛለች፣ ግን እማ በጣም እየናፈቀችኝ ነው። ምን ላድርግ? አዎ በጣም ትናፍቃለች። ነገር ግን ደግሞ በዚህ ሰዓት ብትደውልላትም ማስጨነቅ ነው የሚሆነው። ግን በቃ ነገ ጠዋት ትደውልላታለህ ምናምን አለችው ጽናት ማለት ነው። ይሄ ሁሉ ሲያወሩ እንግዲህ አባትየው መኝታ በር ላይ ቆሞ እያዳመጣቸው ነበረ። እንግዲህ ጽናት ይሄንን ነገር ማሰብ አልፈልግም፣ ግን ቤተሰቦቼ ባይቀበልሽስ ስትለው ሲላት እንጃ አላቅም ኪራ፣ ግን ደግሞ ቃላት ገብተህልኛል። የፈለገ ነገር መጥፎም ይሁን ጥሩም ይሁን ምላሻቸው ከቤተሰቦች ጋር እንዳትጣላ ቃል ገብተህልኛል። ስለዚህ ግን አባ እምቢ የሚል አይመስለኝም አለ ማለት ነው። ከዛም ክፍት አድርገው ገባባቸው። ደነገጡ። ጽናት በደግ ብላ ተነሳች። ቁጭ በይ አለ። ከዛ ኪራ ደነገጠ ማለት ነው። እንግዲህ ፍቅርን አፍቅሮ የሚያውቅ ሰው ነው እንጂ ፍቅርን ያላፈቀረ ሰው ሊረዳውም
አይችልም፣ ሊያቅልም አይችልም። ስለዚህ በፍቅር የተጎዳ ሰው ብቻ ነው ስለ ፍቅር የሚያውቀው። እናም እስካሁን የደበቃችሁት ጥሩ ባይሆንም ይሁን ብዬ ተቀብያለሁ ሲላቸው የእውነት በጣም ነበረ ደስ ያለኝ። እውነት ለመናገር እሷ የበታችነት ስሜት ተሰምቷት ነበረ። እኔ ሰራተኛ ነኝ እንዴ? ሰራተኛ አታፈቅርም ያለው ማን ነው? የእውነት እኮ ነው የምላችሁ፣ ማፍቀር ያለባትም ሰራተኛ፣ ምክንያቱም ጀግና፣ ጎበዝ፣ ታታሪ ስለሆነች ማለት ነው እንዴ። ለራሷ አልፋ ለቤተሰብ፣ አረ ለምን ለቤተሰብ ብቻ ለሀገር የምትተርፍናት። በተለይ እንደኛ አይነቶቹ ስደት ላይ ያለ ነው ማለት ነውና ምን ልል ፈልጌ ነው፣ ማፍቀር ያለባትም ሰራተኛ ናት። እና ስለዚህ የበታችነት ስሜት አይሰማን። የምር ሰራተኛ ማለት ምን ጠባሳ እኮ አይደለም፣ ጤና ስላለን ነው አይደለ የምንሰራው። ስለዚህ ደግሞ የበታችነት ስሜት ሊያሰማ፣ እሷ ደግሞ የበታችነት ስሜት እንዲሰማት ያደረጋት ሀሴት የጥሩ ቤተሰብ ልጅ ናት፣ ኪራን ትመጥነዋለች ያላት ነገር ነው። እና ያ ሁሉንም ነገር ብቻ አስረድተዋለች። ታዲያ እኮ እኔ እንደዛ ያልኩሽ ኪራ ህይወት ውስጥ ማንም ሰው የለም ብዬ ነው። ግን ለምን ታዲያ በቃ ሁሉንም እንተውና፣ ግን አንቺ ኪሩቤልን ተወጂዋለሽ ሲለው በጣም ጋሼ እንዴ ነፍሴ እስከሚጠፋ ነው የምወደው። በቃሽ ሁለታችሁንም አታናግራችኋለሁ አሉ። እንግዲህ የሁለት በጣም ነው ደስ ያለኝ ማለት ነው። ግን ደግሞ ብቻ አላቅም፣ ኪራ ውስጡ በጣም እየፈራ ነው ማለት የእናቱ ነገር ለምንድን ነው ብቻ ስለ እናቱም ሲያወራ ኪራ ሲመጣበት ወሬ ቀየረ ማለት ነው አባትየው። ኪሩቤል ሲጀመር ሕፃን ልጅ አይደለም፣ ሁሉን ነገር ያውቃል። ግን ይሄን ልጅ አሁን እውነታውን ደብቃችሁት ፈጣሪ አይበለውና እቺ ሴትዮ አንድ ነገር እናቱ ብትሆን እሺ ምን ታደርጋላችሁ? በኋላ ሁላችሁንም ነው የሚጠላችሁ፣ እውነቱን ለመናገር ማለት ነው። ጽናትም ታውቃለች፣ ናሆሚም ያውቃል፣ መራዊትም ታውቃለች፣ ሰኒም ታውቃለች፣ አባቱም ያውቃል። ግን እንዴት ነው በእኔ ላይ እምነት የሌላቸው ቤተሰቦቼ? ለምንድን ነውስ የደበቁኝ የሚለው ነገር ግን እናቱ በህይወት እያለች አይኗን አይቶ ተንከባክቧት የምትፈልገውን ነገር ጠይቆ እንደዛ ነገር ነው ማድረግ ያለበት እንጂ ይሄ ልጅ የእናቱ ህመም መደበቅ የለበትም ብዬ አምናለሁኝ። ምክንያቱም የዘላለም ጸጸት ነው የሚሆነው። የደረሰበት ያውቀዋል ማለት ነው የእናትን ነገር እና ስለዚህ ከባድ ነው። ግን እንደኔ ቢነገረው ነው አሳቢ ማለት ነው። ምክንያቱም ማወቅ አለበት። ህፃን ልጅ አይደለም፣ መቋቋም ይችላል። ይሄ ደግሞ ያው ወደ ፈጣሪ እጅን ዘርግቶ ማልቀስ መለመን እንጂ ዱዓ ጸሎት ማድረግ ነው። ፈጣሪም ደግሞ ሰውን አያሳፍርም፣ ሙሉ እምነት በፈጣሪያችሁ ላይ ካላችሁ ማለት ነውና ለማንኛውም እንግዲህ ትናንትና በጣም ደስ ብሎናል። ቀጣይ ደግሞ እንግዲህ ቀለበት ኒካ አስራችሁ እንደምትመጡ አንጠራጠርም። ብቻ ያው የእሱም እናት ትመጣለች ብዬ አስባለሁ። ግን በጣም ናፍቃኛለች ሲል አንጀቴን ነው የበላኝ። በእውነት ነው የምላችሁና የእናት ነገር ስሜቱ ከባድ ነው። በጣም ናፍቃኛለች። እዛው ሀገር ውስጥ ቁጭ ብለው እማ ናፍቃኛለች ሲል እስቲ